አሚን መልቲሚዲያ ፕሮዳክሽን የማይጠገብ ልብ ክፍል 8 ደራሲ ተምር አህመድ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ዛሬ ከቢሉ ጋር ችግራችንን ረስተን እጅግ በጣም ደስ የሚል ምሽት አሳለፍን። አልሐምዱሊላህ ወላሂ ልዩ ስሜት ነበረው። አላውቅም አሁን ውስጤ በጣም ፈርቷል። ከሱ መራቅ በጣም ያስፈራኛል። እኔ ከሱ ጋር ስሆን ነው ችግሬ ሁሉ የሚቀለኝ። እበረታለሁ። የሆነ የተደገፍኩት ነገር እንዳለ ያለ ያህል ይሰማኛል። ነገን ረስቼ ዛሬ አሁንን ብቻ እየኖርኩኝ በደስታ ፈነጥዛለሁ። ቢሉ አሁን ከላይ ክፍላችን ሆኖ በሚያምር ድምፁ ጮክ ብሎ ቁርአን እየቀራ ነው። እኔ ደግሞ እሱን እያዳመጥኩኝ የተመገብንባቸውን ዕቃዎች እያነሳሳሁኝ ከቆየሁኝ በኋላ ወደ ላይ ወጥቼ ከመኝታ ክፍላችን በር ላይ ቆሜ ቢላልን በስስት ማየት ጀመርኩ። በጣም በተመስጦና በታላቅ ኃይል ቁርአኑን እየቀራ እያነበበ ነው። ፊት ለፊቱ ቆሜ እያየሁት እንኳ አላስተዋለኝም። ለረጅም ጊዜ ቆሜ ፈዝዤ ካየሁት በኋላና ካዳመጥኩት በኋላ የጀመረውን ሱራ ሲጨርስ ቀና ብሎ ተመለከተኝ። እንዴ ሁቤ መጥተሻል እንዴ? በእኔ ቁጭ በይ፣ በር ላይ አትቁሚ። ቁርአኑን እያስቀመጠ ከጎኑ እንድቀመጥ ጋበዘኝ። መርሃባ ሁቤ፣ አልሐምዱሊላህ። ዛሬ ደግሞ ድምፅህ በጣም አምሮበታል፣ ማሻአላህ ነው። እየሳቅኩኝ ካልኩት በኋላ እግሮቹን ትራስ አድርጌ በጀርባ የተኝቼ ሽቅብ አይኑን ማየት ጀመርኩኝ። አዎ አልሐምዱሊላህ ረብል ዓለሚን። እሱም ጸጉሬን እየዳበሰ አንድ ጊዜ ግንባሬን ከሳመኝ በኋላ አይኖቹን ከኔ ላይ ነቅሎ ወደ ላይ ተመለከተ። ኡፍ ሁቢ፣ ከጠበቅኩት በላይ ደስ የሚል ምሽት ነበር አይደል? በመሃላችን ያለውን ዝምታ ለመስበር በመሞከር አልሐምዱሊላህ ረብል ዓለሚን፣ ቆንጆ ምሽት ነበር። በረጅሙ ተነፈሰ። ከዚህ በላይ ቃላት ማውጣት አልቻለም። የሆነ ነገር ተናነቀው። አይኖቹ እንባ እንዳቀረቀሩ እንዳላይ በድጋሚ ጣራውን መመልከት ጀመረ። ከ10 ዓመት በኋላ ፈይሰል አሁን ወደ ትምህርት ቤት ሄደ። ልጆቹን አምጣቸውና እናንተ ጋር ይቆዩ፣ እኔ አንድ ጉዳይ ስላለኝ እዛ ደርሼ ይመጣለሁ። ቢላል ነበር በሐዘን የተለጎመውን ልሳኑን እየጠራረገ። መርሐባ ቢላል፣ አብሽር፣ ያው ራህማ ባባ ምናምን ብላ ታስቸግረኛለች እንጂ ያው አመጣቸዋለሁ፣ ለሱ አታስብ። ጠዋት አንተ ወደ ቤት እንደምታመጣት ነግሬያታለሁ፣ አታስቸግርህም። በልጁ አስቸጋሪነት ተደንቆ ፈገግ እያለ፣ ግን አንተ የት ልትሄድ ነው? በዚህ ሰዓት የምን ስራ ነው? መሽቷል እኮ። በዛ ላይ ቀብር ነው የዋልነው። ቤት ገብተህ እረፍት ብታደርግ አይሻልም? ፈይሰል ነበር በፀሐይና በሐዘን የደከመውን ቢላልን አይኑን እያየ በተማጽኖ ቆይ እዚህ የማልቀርበት አንድ ሀጅ አለኝ ፈይሲ፣ ቶሎ መለሳለሁ፣ አብሽር በቃ እዚህ ጋር ቁምልኝ። ለመውረድ እየተቻኮለ ደግሞ እኮ መኪና ሊያስክን። ቆይ ይህን መኪና ሳይዙ ከቤት መውጣት አቆም አላልኩም? በቃ ስትጨርስ ደውልልኝ፣ ስለሚመሽ መጥቼ ይቀበልሃለሁ። አረ ጠዋት እኮ ተደናግጬ ስለወጣሁ ትዝም አላለኝም። ለዛ ነው። ደሞ አብሽር፣ የሚሸኘኝ አላጣም። አንተ ትቸገር። ይልቅ ቤት ለቀስተኛ ስለሚኖር አንተ እንኳ እስኪ ልጆቹን አምጣና ቶሎ ሂድ። አህሉ ዛሬ በጣም አዝናለች፣ ራሷንም አማታል። ቶሎ ሄደህ አግዛት፣ ደግሞ ልጆቹ እንዳይረብሿት። መርሐባ ቢላል፣ መርሐባ። ለሱ እንኳ አታስብ። ልጆቹን እንኳ ወደ ቤት አልወስዳቸውም፣ ጎረቤት ጋር ይሆናሉ። አቡኪ የነ አህላም አባት የበኩር ልጅ እናቱን እንደዛ ሆና ካያት ይደነግጣል። ቤቱም ለቅሶ ስለሆነ ለዛሬ እኛ ቤት ባይሆኑ ጥሩ ነው። እናንተ ቤት ይደሩ። አንተ እስክትመጣ ግን ጎረቤት ይጠብቁሃል። መርሐባ ወንድሜ፣ ቻው በቃ ወሰላም አለይኩም ብሎ እየከነፈ ወደ ህፃናት ማሳደጊያው አመራ። ልክ ቅጥር ግቢው እንደደረሰ ልጆቹን በአይኑ እየተዋከበ ይፈልጋቸው ጀመር። አሁን ህፃናት ማሳደጊያ ውስጥ እነዛ ድንቡሽቡሽ ህፃናት የሉም። እነዛ እየተኮላታተፉ ቢላልና ኢሙን በስስትና በናፍቆት እየጠበቁ አብረዋቸው የሚቦርቁት ህፃናት የሉም። አሁን በምትኩ 10 ዓመታትን እድሜያቸው ጨምሮ ትልቅ ልጆች ሆነዋል። ሁሉም የኤሌመንተሪ ትምህርታቸውን አጠናቀው የሃይ ስኩል ትምህርታቸውን እየተከታተሉ ነው። ሴቶቹና ወንዶቹ ነፍስ ስላወቁ
የተለያየ ግቢ መኖር ጀምረዋል። እንደ ቀድሞ ተቀላቅለው መጫወት፣ መቦረቅ፣ በጋራ መብላትና መላፋት አቁመዋል። ቢላል እስከ ዛሬዋ ቀን ድረስ ሁልጊዜ ማክሰኞና ሐሙስ እየመጣ ይጠይቃቸዋል። አንዳንዴ ልጁን ራህማንም ያመጣትና አብረው እንድትውል ያደርጋል። ራህማም ከህፃናቱ ጋር በደንብ ተግባብታለች። እርስ በርሳቸው የእህትና የወንድም ያህል ተቀራርበዋል። እስኪ ጥቂት ጊዜ አህላምና ፈይሰልም ልጆቻቸውን ይዘው እየመጡ እዚህ ውለው ይሄዳሉ። አሁን ግን አህላም ሶስተኛ ልጇን በቅርቡ ስለወለደች መምጣት አቁመዋል። ቢላል በማሳደጊያውና የአዛውንቶቹ ማቆያ ውስጥ በሚሰራው ወደር የሌለው መልካምነት ከድርጅቱ መስራች ኃላፊነት ተሰጥቶት ከስራ በተረፈ ሰዓቱን ወደ ማሳደጊያው መጥቶ ሲሰራ ያመሻል። ዛሬ ግን ቢላል በሐዘኑ ቀን እየከነፈ የመጣው ስራውን ሊሰራ አልነበረም። ዛሬ ይህ ታላቅ የህፃናት ማሳደጊያና የአረጋውያን ማቆያ ጨለማ ለብሷል። የግቢው ግርማ ሞገስና ድምቀት አጦ ያልለመደበትን ጭር ብሏል። ሁሉም የሐዘን ማቅ ለብሷል። ብዙ ሰው ከቀብር አልተመለሰም። በተለያየ ምክንያት ቀብር ያልሄዱት አረጋውያንና ህፃናት ግቢ ውስጥ ቢኖሩም ሁሉም በሐዘን ተውጠው የሚመልሱትን ለቀስተኞች ለማስተናገድ ከወዲያ ወዲህ ይባዝናሉ። ቢላል ልጆቹን ለቀስተኛ ከመመለሱ በፊት ለብቻው ለማግኘት አስበው ነው እየፈጠነ ወደ ማሳደጊያ የመጣው። በዚህ ቀን እንኳ ሊዘነጋቸው አልፈለገም። ለብቻው ሆኖ ሐዘኑን ሊያብሰለስል አልፈቀደም። ሐዘኑ የልጆቹንም ቀልብ ሊሰብረው እንደሚችል ተረድቷል። ለዛም ነው በሐዘን ከፀሐይ ጋር ሲንከራተት ውሎ ረፈድ ሳይል እንኳ ወደ እነሱ እየከነፈ የመጣው። ከጥቂት ፍለጋ በኋላ አንደኛውን ልጅ ከሩቅ ስላየው ጮክ ብሎ ተጣራ። ቢላል ከህፃናት ማሳደጊያው ልጆቹን ሰብስቦ ቤት ካደረሳቸው በኋላ ልጁን ለማምጣት ወደ እነ አህሉ ቤት እየሄደ ነው። በጣም ደክሞታል። ቢሆንም ራሱን ማዳመጥ የፈለገ አይመስልም። እነዚህ ያለፉት 10 ዓመታት በነ ቢላል ቤተሰብ ውስጥ ትልቅ ለውጥ ፈጥረዋል። አሁን ቢላል በብዙ ነገር ተቀይሯል። ያ ሴትን የሚያፈዘው ግትሯን ኢማንን እንኳ ያቀለጠው ውበቱ ክስም ብሏል። ክምክም ብሎ ለእይታ የሚማርከው ጺሙ ፊቱን አካቦ ሌላ ገጽታ ሰጥቶታል። ለስራ ሲሄድ የሚለብሰው ሱፍ ማድረግ አቁሞ በዘወትር ልብሱ ሁሉም ቦታ ይዋክናል። ቢላል ብቸኛ ወጣትነቱን የበቃው የዚች የዱንያ ነገር ከናካቴው ቅንጣት ታክል የማያስጨንቀው የልጁንና የአምላኩን ትእዛዝ ለመሙላት ብቻ ቀን ከሌት የሚታትር ጎልማሳ ሆኗል። በእነዚህ 10 ዓመታት ሁለት የሚወዳቸውን ሰዎች ተራ በተራ ለዘላለሙ ወደማይመለሱበት ሀገር ሸኝቷል። ይሄው ዛሬ ደግሞ 3ኛ ወዳጁን ሸኘ። ግን አሁንም አልደከመም። መከራዎቹ፣ ሐዘኖቹ ጠልፈው ሊጥሉት አስረው ሊያስቀሩት አልቻሉ። ለነገሩ የሰው ልጅ ልቡን በአላህ ከተንተራሰና ሸክሙን ለፈጣሪው አሳልፎ ከሰጠ ዱንያ ላይ ምንስ ቢፈጠር ምን ይመስለዋል? ወላሂ ምንም። ቢላል እንደዛ ነው። ሁሉን ነገር በብቸኛውና አጋር በሌለው ጌታው ላይ ጥሏል። አላህ ከሰጠው ኒዕማ አንጻር የወሰደበት ነገር በእጅጉ የሚያንስ እንደሆነ ስለገባው በሆነ ባልሆነው አያማርርም። ምንም ቢፈጠር ጌታውን ከማመስገን፣ ለሱ ታማኝ ከመሆን፣ እሱ በሚወደው ስራ ላይ ከመሳተፍ አይቦዝንም። ግን ምን አይነት መታደል ነው! ምን አይነት መሰጠት ቢኖረው ነው! ወላሂ በዚህ ፈሳድ በበዛበት ዓለም ጌታውን ብቻ ተንተርሶ መከራዎች ሳይበግሩት እፎይ ብሎ ሸክሙን ያቀለለው ምን ያህል በጌታው ቢወደድ ነው! አጃኢብ! መቼስ በአላህ ተማምኖ ችግሩን ሁሉ ለሱ የተው። አዎ ለእንደሱ አይነቱ ሰው ዱንያ እንደሆነች የገለባ ያህል አትከብድም። እናማ የቢላልም የጥንካሬ ምስጢር ይህ ነው። መንፈሳዊነት የሁሉ በሽታ መድኃኒት ነው። አሁን የቢላል የነ አህሉ ልጅና የአብራኩን ክፋይ ረሂማን ወደ ቤት አምጥቶ ከማሳደጊያው ከመጡት ልጆች ጋር አንድ ላይ እያጫወታቸው ነው። ራህማ ማለት የቢላል ዓለም መጽናኛ፣ ከጌታው ጋር የምታስተሳስረው፣ የጌታን እዝነት የሚያይባት መስታወቱ የአብራኩ ክፋይ ብቻም ሳትሆን ያደራ ልጁ ጭምር ናት። ለሱ ያለው ፍቅር እንዲህ በቃላት አሽሞንሙኖ ለመግለጽ፣ በጠቢብ ቃላት አስቦ ለማስረዳት የማይቻል ነው። የቢላል ውዴታ መሳሳት ነው። ይሳሳታል።
የረህማኑ ስጦታ እንደሆነች ያስባል። ሁሌም ጌታው ምን ያህል እንደሚወደውና ይችን የመሰለች ልጅ በሽልማት እንደሰጠው ሲያስብ አዛኝነቱና ርህራሄው ይደንቀዋል። ራህማ ማለት ለቢላል የጌታው እዝነት መመልከቻ ናት። እሷም የዋዛ አይደለችም። ከእድሜዋ በላይ የምታስብ ቆንጆና ከእናቷም ከአባቷም ወስዳ ገና በልጅነቷ አይን የምትገባ ደመግቡ ነች። ከልጅነቷ ጀምራ ከማሳደጊያው ልጆች ጋር በመሆን ሃይማኖታዊ ትምህርቷንና ካስተማሯት ኡስታዝ እግር ስር ቀስማለች። አሁን ላይ ከእድሜዋ በላይ እውቀት ከአእምሮዋ በላይ ሀሳብ መያዝ የቻለች ሲሆን ለአባቷ መተኪያ የሌላት ብቸኛ ልጅ፣ ወደር የሌላት አሳቢ፣ እሱን ሳታገኝ እሱን ሳታይ መዋል የማትችል በሰዎች ሁሉ ተወዳጅ፣ በብስለቷ ሁሉን የምታስደንቅ፣ የተረጋጋች፣ እንደ እናቷ ለሁሉ የምታዝን፣ በሆነ ነገር ከተናደደች በጣም ደረቅ የሆነች ሁለተኛዋ ኢማን ማለት ናት። በጨዋታዋ መሃል የአባቷን ድካም የተመለከተችው ረሂማ ባባዬ አለችው ወደ እሱ እየቀረበች። ወይዬ ሁቢ አሁን አንተ እንቅልፍህ ስለመጣ ግባና እረፍት አድርግ። የ30 ሰዓት ሲደርስ እኔ ቀሰቅስሃለሁ። እስከዛ ደግሞ ከልጆቹ ጋር ለኡስታዝ ዱዓ እናደርግላቸዋለን። ምናልባት እኮ ዛሬ እማዬን በጣም ደስ ብሏት ይሆናል አይደል? ኡስታዝ ወደ እሷ ጋር እኮ ነው የሄዱት አይደለም? እንደዛ ነው። እናም ዛሬ ኡስታዝ በመሞታቸው አልከፋኝም። ሁልጊዜም በሐዘን ተክዘው መሬት መሬት እያዩ ያቺ አክባሪ ኢማን ሶብረኛዋ ልጄ በአይኔ ላይ ዞረች፣ ዛሬ ስናፈቀች ሲሉ እሰማቸዋለሁ። እናም ዛሬ ከቂራአት በኋላ የልጄ ምትክ እያሉ ራሴን የሚዳብሱኝ ሁለተኛ አባቴ ጥለውኝ ቢሄዱም አላዝንም። አላህ የወደደውን አድርጓል። አሁን አንተም ግባና አረፍ። ስትነሳ አላህ የልባቸው ሞልቶ ሁሉንም በጀነት እንዲሰበስባቸው ዱዓ እናደርግላቸዋለን እሺ ብላው ከጉያው ተወሸቀች። እሱም አጎንብሶ ጸጉሯን እየሳመ እንባው ስለተናነቀው ወደ ላይ ቀና ብሎ እሺ እማዬ ኢንሻአላህ ዱዓ እናደርግላቸዋለን፣ ደግሞ አዛኝና ሰሚ ጌታ ነው ያለን እሺ። እሱም መቼም እንዳትረሺ ከሲቃ ጋር ነበር የመለሰላት። ቀን በቀን እኮ እዝነቱን አያለሁ፣ ልርሳስ ብል እንዴት ይቻለኛል ባባ። ለማንኛውም በቃ ሂድ ግማ እናተኛ። መርሃባ ሁቢ፣ ልጆች ምግብ ከፈለጉ አንቺም ካሰኘሽ ፍሪጅ ውስጥ አለልሽ እሺ፣ ከዛ ውሰዱ። እሺ ባባዬ። ቢላል ከፍቶ ገብቶ በሩን ከቆለፈ በኋላ ሁልጊዜ እንደሚያደርገው የኢማንን ልብስ ከቁም ሳጥን አውጥቶ እያሸተተ አልጋው ጫፍ ላይ ተቀምጦ ለራሱ ያወራ ጀመር። ኢሙ የኔዋ ዛሬ እኮ ኡስታዝም አንቺን መርጠው ወደ አንቺ እውነተኛው ዓለም መጥተዋል። ረሂማ ልክ ናት። አንቺ ከሄድሽ በኋላ ኡስታዝ እንደ ድሮ አልነበሩም። አዎ ሐዘንና እድሜያቸው ተጨምሮ በጣም የሚያሳዝን ሁኔታ ውስጥ ነበሩ። እኔ የሚያጅበኝ የሚገርመኝ እንደዛ እድሜና ሐዘን ተጫጭኗቸው እንኳ ያላቸው ጥንካሬ ነው። ልክ አንቺ እንደተመኘሽው ልጃችንን በዲን አንጸው አሳድገውልናል። ማሻአላህ ረህሙም በጣም ጎበዝ ሆናለች። ብቻ ኡስታዝ ቃልሽን ሞልተው ይሄው ዛሬ ወደ አንቺ ኮብልለዋል። ሁሉም ለአምልኮና ለትእዛዙ ወደማይዘነጉትና ወደማይታክቱት ቸሩ ጌታቸው ሄደዋል። ለነገሩ ኡስታዝን ብቻ አልኩኝ እንጂ አንቺ ከሄድሽ በኋላ እኮ ሁሉም ተቀይሯል። አጎትሽ ቤታችንን ለመጨረሻ ጊዜ የረገጠው አንቺን ምጥ ይዞሽ ሆስፒታል የወሰደሽ ቀን ነው። ከዛ በኋላ እዚህ ቤት መጥቶ አያውቅም። ረሂማንና እኔን ማግኘት ሲፈልግ እና አህላም ቤት እንገናኛለን። አፍ አውጥቶ ስለ ሐዘኑ ባያወራም አንቺን ማጣቱ ውስጡን እንዳደማውና እንደሰበረው ለሁሉም ግልጽ ነው። ከልጁ ቤት በላይ ሁሌ የሚመላለስበትን የኔና ያንቺን ቤት ዛሬ እግሩ መርገጡን አቁሟል። አህላም ይሄ ሁኔታውን ቢተው ብላ አንድ ቀን እነሱ ቤት ተገናኝተን ካበቃን በኋላ በምሬትና በሐዘን ባባ በቃ ቢላልን አታንገላተው፣ እቤቱ ይሄድክ ጠይቀው፣ እሱም ደስ ይለዋል እኮ ሐዘኑ የሁላችንም ነው እባክህ ብላ ስትለምነው ልጄ እባክሽ እዛ ቤት ሄዳት በይ፣ ያ እግሬ መሄድ የማይታክትበት ቤት ያለ ልጄ ኢማን ምን ሊመስል። ከበሩ ስደርስ አጎትዬ ና ግባ ትመጣለህ ብዬ በየአይነቱ ምግብ ሰርቼ እየጠበቅኩ እኮ ነው። እስካሁን
ለምን ቆየህ ብሎ ማን በኩርፊያና በቁጣ ሊቀበለኝ? መልሽልኝ። ማን አጎቴ ናፍቀኸኛል እኮ። ቆይ የምትወደውን ቡና እያፈላውልህ እንጫወት፣ ግባ በር ላይ አትቁም እያለ ማን አጣድፎ ወደ ቤት ያስገባኛል? እሷ እኮ የወንድሜ ምትክ ብቻ አልነበረችም። እሷ እኮ ልጄም ጓደኛዬም አደራዬም ሁሉም ነገሬም ጭምር ናት። አንድ ቀን ከቃሌ ሳትወጣ መከራዎች ሁሉ በስተውባት እንኳን ምክሬን ፍለጋ እንደ ሕፃን እግሬ ስር ትወሸቅ ነበር። ዝም ስላልኩኝ ከአንገት በላይ ፈገግ ስላልኩኝ ብቻ ሐዘኔ ይወጣልኝ አይምሰላችሁ። እባክሽን ልጄ ከዚህ በኋላ ለአላህ ብለሽ በድጋሚ እንደዛ እንዳትይኝ። ከዛ ቤት ልጄ ከሌለችበት ቤት መግባት አልችልም፣ አታስጨንቁኝ ብሎ ምርር ብሎ እያለቀሰ በሲቃ ወጥቶ ሲሄድ ትዝ ይለኛል። አህላምን ብትሆን ከቤት የማትወጣ ውጭ አልደፍር ያለች የቤት እመቤት ሆናልሻለች። ጓደኛዬን፣ ሚስጥረኛዬን፣ እህቴን፣ አብሮ አደጌን ኢሙን በምን ልተካት? ማንስ እንደሷ ይሆንልኝ? እረ እኔስ አልቻልኩም። ቢላል አቃተኝ እያለች በቅርቡ 3ኛ ልጇን ያቀፈች ቀን ነበር። አልሐምዱሊላህ ደግሞ እነ አህሉ ከአቡኪ በኋላ 2 ልጆች ወልደዋል። የመጨረሻውን ልጇን በቅርቡ ስለወለደች ዛሬ ለኡስታዝ ለቅሶ እንኳ ወደ ድርጅቱ መሄድ አልቻለችም። ግን እነ አህላም ቤት ለቀስተኛ ስለሚመጣ እዛ ሆና እያስተናገደች ነው። ዛሬ ደግሞ የበለጠ አዝናለች። 2ኛ አባታችን ከሐዘኔ መሸሸጊያዬ መካሪዬን ከእምባዬ ጋር ለውሼ የምተነፍስባቸው የኢሙን ናፍቆት የሚወጣባቸውን አባታችንን ለኢሙ ያልሆነች ዱንያ በቃኝ አሉ ስትል ነበር የዋለችው። ብቻ ሁሉም ተቀይሯል። ኢሙ አንቺ ሳትኖሪ ሁሉም እንዳልነበር ሆኗል። እኔማ አልሐምዱሊላህ ደህና ነኝ። ግን አንቺ ምን አይነት መወደድ ጀሊሉ ቢያድልሽ ነው የሚያውቁሽ ሁሉ የተንሰፈሰፈልሽ? የኔ ምስኪን፣ የኔ ታጋሽ፣ የኔ ቆራጥ። ሁሉም የተቆራኘሻቸው ሁሉ መልካምነትሽን አውርተው አይጠግቡም። ስላንቺው ሲወሳ ቤቱ አዲስ ለቅሶ ቤት ይመስላል። 10 ዓመታት ተቆጠረ፣ ግን አንቺን ማጣታችንን አልለመድ ነው። ትዝታሽ፣ አሳቢነትሽ፣ ፈገግታሽ አሁንም አይኔን ስጨፍን ይመጣብኛል። ሙሽራይ ናፍቀሽኛል። ሀሊቁ ፈቅዶ በጀነት እስክንገናኝ ድረስ በሰብር ጠብቃለሁ። ተስፋዬ አላህ ነው፣ ሌላ ማን ይኖረኛል? ስቅስቅ ብሎ እያለቀሰ ንግግሩን ሳይጨርስ ከውጭ በሩ ሲንኳኳ ሰማ። ወዲያው ከተቀመጠበት ተነስቶ በሩን ሲከፍት ረሂማ ፊቷ ደም በደም ተለውሶ ከፊቱ ቆማለች። ቢላል ይህንን ሲያይ በድንጋጤ ራሱን መቆጣጠር እያቃተው ከቆመበት በቅጽበት ዘፍ ብሎ በእጁ ፊቷን እየጠረገላት ከሲቃ ጋር እየተንቀጠቀጠ ምን እንደሆነች ጠየቀቻት። እረ ባባ እንደዚህ አትደንግጥ፣ ምንም እኮ አልሆንኩም ፍጹም በተረጋጋ ድምፅ መለሰችለት። እንደሱ አትበኝ፣ ይሄው እያየሁሽ አይደል እንዴ? ምን እንደሆንሽ ንገሪ። ማነህ? ጀማል? አብዱ? ስለተፈጠረው ከሷ በተሻለ መልኩ እንዲነግሩት ስለፈለገ የልጆቹን ድምፅ በዘፈቀደ ይጣራል። ተዋቸው ባባ፣ ደማ ትጥራቸው እንጂ እኔ እኮ እንደ ደማሁ እንዳያዩ ብዬ በጓሮ በር ገብቼ ነው አንተ ጋር የመጣሁት። አላመመኝም ባባ፣ ዝም ብሎ መድማት ብቻ ነው በልምምድ ጠየቀችው። ፊቷን ከጠረገው በኋላ ደሙ ግንባሯ ላይ ከተፈነከተች ትንሽ ክፍተት እንዳመጣ ስለተረዳ በትንሹም ቢሆን ከድንጋጤው እየተረጋጋ እና እሺ ቆይ ምን ሆነሽ ነው? ምን ላይ ወድቀሽ ነው? አልሐምዱሊላህ በረጅሙ ተንፍሶ እቅፍ እያደረጋት አትነግሪኝም አላት በተራው እየተለማመጣት። አረ ነግረሃለሁ። መጀመሪያ እዚህ ስንጫወት ድምጻችን ተሰምቶክ እንዳንረብሽክ በረንዳ ላይ ወጠን እንጫወት ብለን ስንወጣ ኒሃን ከልጆቹ በእድሜ ትንሿ አንሸራቷት ልትወድቅ ስትል እደግፋታለሁኝ ብዬ እግሬ ያዳለጠኝና ወደኩኝ። ከዛ ከበረንዳው ግድግዳ ጋር ተጋጨሁ። በቃ ይሄ ነው። ልጆቹ ከበረንዳው ወርደው እንዳያዩኝ ተቻኩዬ ደህና እንደሆንኩ ነግሬያቸው እየሮጥኩኝ አንተ ጋር መጣሁኝ። ደግሞ አልሐምዱሊላህ ኒሃን እንኳን ተረፈች። እሷ እኮ ሕፃን ስለሆነች የኔን ያህል ብትወድቅ እንኳን በጣም ያማት ነበር። ቢላል በልጁ ብስለት ከመደነቁ የተነሳ ቃል ማውጣት አልቻለም። በልቡ ለጌታው ልጁን እንዲጠብቅለት ብቻ ዱዓ አድርጎ እቅፍ አደረጋት። በይነይ አሁን
ቁስልሽን በአልኮል እናጽዳ፣ ከዛ ሰላታችንን እንሰግድና እራት እንሰራለን። ምን ይመስልሻል አላት። በቅፎ ውስጥ እያለች እየኮረኮረ ነበር የሚጠይቃት። እሺ እንሰራለን ባባ፣ እረፍ ባባ፣ በአላህ አቁም እያለች ዛሬ ኡስታዝ ከሞቱ 7 ቀን ሆኗቸዋል። እነ አህላም ቤት ሰደቃ ተደርጎ ምስኪኖች ተጠርተው ዱዓ አስደርገውላቸዋል። ለቅሶውን ሰምተው ለቀብር የተገኙ ሩቅ ቦታ ሆነው ወይም ሳይመቻቸው ቀርተው ለቀብር ያልተገኙ የቢላል ቤተሰቦችና ጓደኞች የልጁንና የሚስቱን ሁለተኛ አባት የሆኑትን ኡስታዝ ለቅሶ ለመድረስ እነ አህላም ቤት ተሰብስበዋል። ቢላል ቀኑን ሙሉ ሰዎችን በማስተናገድ ለሰደቃ የመጡትን ምስኪኖች በመካደም ላይ ታች ላይ ሲል በመዋሉ በጣም ቢደክመውም ረህማን ከአንደኛው የነ አህላም ክፍል ካስተኛት በኋላ ታች ወርዶ ከሌሎቹ ጋር በመሆን ለኡስታዝ ዱዓ አደረገ። ሴቶቹም ከሴቶች ክፍል ሆነው ለኡስታዝ ዱዓ ካደረጉ በኋላ ቀኑን ሙሉ ሲሰሩበት የዋሉትን ዕቃ ለማስተካከል ጉድ ማለት ጀመሩ። አህላም ከለቅሶ ጀምራ እንግዶችን ማስተናገድ ከመጫትነቷ ጋር ተደምሮ በጣም ስላደከማት የፈይሰል እናት የኢማን አክስት ወይም አማቷ እንድታርፍ አድርጋታለች። አሁን አብዛኞቹ እንግዶች ወደ ቤት ቢሄዱም ከሩቅ አገር የመጡትና በጣም ቅርበት ያላቸው ሰዎች እዚሁ እነ አህላም ቤት አድረዋል። ቢላልም ከዱዓው በኋላ ከወዳጆቹ ጋር ለረጅም ሰዓት ቁጭ ብሎ አደቡን በጠበቀ መልኩ እጅግ ሳይጮሁና በሳቅ ሳያሽካኩ በሰከነ ድምፅ ማውራት ጀመረ። ድንገት በጨዋታ መሃል ቢላል አሜሪካ እያለ የሚያውቀው አንድ ጓደኛው ወሬ አወራው። የማይሆን ርዕስ ከፍቶ ነገሩን አበላሸው። በእርግጥ ሰውየው ቢላልን ያስከፋዋል ብሎ አላሰበም። እንዲሁ ወሬ ለመቀጠል ያህል ነበር ያወራው። የቢላል ግን ቁስሉን ቀሰቀሰበት። መቼም ረስቶት የማያውቀው ህመሙ ላይ በርበሬ ነስንሶበት እንዲቆጠቁጠው አደረገ። ሰውየው በትዝታ ወደ ኋላ ተመልሶ እንዲህ ነበር ያለው። ቢላል ካስታወስክ አሜሪካን አገር እያለህ ያች ሚስትህን ገና ሳታገባት ሳታወራት እንዲሁ ዝም ብለህ እንዴት ትጃጃል እንደነበር ትዝ ይልሃል? ገና የራስህ ማድረግህን እንኳ እርግጠኛ ሳትሆን እንዴት እንደምትንሰፈሰፍላት ትዝ ይልሃል? የምር ፍቅር ግንጅል ያደርጋል የሚሉት ብሂል እኮ እውነት መሆኑ የተገለጠልኝ አንተን ካየሁ በኋላ ነው። አሁን ግን አላህ ይማራትና ረሳሃት መሰለኝ። ጊዜ መድኃኒት ነው፣ ሁሉን ያስረሳል። ብቻ ያኔ ፍቅሯ በምንም የሚወጣልህ አይመስለኝም ነበር አለው። ቀዝቃዛና ቡዙዝ ያለውን ፊቴን ሲመለከት የተረሳ የማይታወስ ወሬ ያወራ መስሎት ነው። ነገሩ ከዛ በኋላ ስንት ዓመታት አለፈ፣ ስንት ክረምት መጥቶ ሄደ። ቁስሌን ነው እንደ ዘበት ያነሳብኝ፣ የልጅነት ንግስቴን ነው ረስተሃታል እያለ ለማስታወስ የሚዳክረው ያ ቀን ትዝ ይለኛል። አካሌ ከኔ ተለይታ ሄደችበት ቀን አይኔ ላይ አለ። ትዝ ይለኛል አጎቷ ጥግ ላይ ኩርምት ብሎ ይታየኛል። አህላም በዘመዶቿ ተከባለች። እግሬ ሲንቀጠቀጥ ሐቀኛው አጎቷ እግር ስር ገብቼ በሆስፒታሉ ወለል ላይ እየተንከባለልኩ እውነት ነው ስለው ይታወሰኛል። አህላም አቅሏን ስታዛ ሆስፒታል ውስጥ ግሉኮስ ሲተሰካባት አጎቷ ራሱን መቆጣጠር ስላቃተው ሁሉን ነገር ትቶ ከሆስፒታል ሲወጣ ሲሃምና እማ ከሐዘንና ድንጋጤ ጋር ሆነው ወለሉ ላይ ጥርቅም አድርገው ሲይዙኝ ፈይሰል በአክስቱ ልጅ ሞትና በሚስቱ ራሷን መሳት መሃል ላይ ሆኖ ከሚስቱ አጠገብ ሆኖ ሲዋትት ልጃችን ራህማ ትዝ የሚላት አጣ ስትጮህ ነርሷ ወደ ማሞቂያ ክፍል ስታስገባት ሁሉም ነገር ከምናቤ ላይ ጠፋ ተቀርጿል። ከዛን ቀን ቀጥሎ እንደዛ ማልቀሴን ከዛን ዕለት በኋላ ከትከት ብዬ መሳቂ አላስታውስም። ከዛን ቀን በኋላ በልጄ ጉትጉታ ካልሆነ በስተቀር በአዲስ ልብስ ዘንጬ መታየቴን አላስታውስም። ኢማንን ነው ከረሳሃት ያለኝ እንዳስታውሳት የሚወተውተኝ ሳቄን ነው ያቺ ቆንጅየዋን የሚለኝ ሳያውቀው ቁስሌን ተጭኖ ጨዋታ ሊፈጥርልኝ ሞከረ። አላወቀም እንጂ ቀድር ቢሆንም እንኳ እሷ የኔን ፍላጎት ለማሟላት ብላ ነበር ራሷን መስዋዕት ያደረገችው። የእናቴንና የኔን የልጅ ፍላጎት ለማሟላት ብላ ጌታዋን ተደግፋ ከህመሟ ጋር
ልጅ የሰጠችኝ። እሷ እኮ ራሷን ገብራ ነው። ይህ ለእሱ አልተገለጸለትም። አልተቀየምኩትም። አንዳንድ ክስተት የደስታ ጠላት ነው። ጉልበቱ ደስታን በቋሚነት ይገዛል። አንዳንድ ቁስል ጠባሳ ሳይሆን ያረጃል። አንዳንድ ህመም ትዝታ ሳይሆን ይቀርና እድሜ ዘመናችንን ይገባደዳል። አልተረዳውም እንጂ አንዳንዴ የመኖሪ ተስፋ ያሉት ሰው እየሳሳችሁለት በአንዴ ከመኖር ወደ አለመኖር ሲሸጋገር አጥንት ሰርስሮ የሚገባ መሪር ሐዘን ይሰማል። የኔም እንደዛው ነው። ክፍል 9 ይቀጥላል።